የመካከለኛው ምስራቅ ሰማይ ፍም መስሎ አድሯል። አካባቢው በእሳት ተወንጫፊዎች ሲናጥ አድሯል። በዚያ እንዴት እየሆነ ነው ለሚሉ መካከለኛው ምስራቅ እንዲህ እየሆነ ነው የሚል የረገጠ መልስ ማግኘት ባይቻልም እነዚህን እውነታዎች መናገር ይቻላል። እስራኤል የተለያዩ የኢራን ከተሞችን ደብድባለች። ኢራን የአየር ክልሏን ቆልፋ በረራዎችን አቋርጣለች። ቴል አቪቭ የጋዛን መተላለፊያ ዘግታለች። በኢየሩሳሌም የሚገኘው የአሜሪካ ኤምባሲም ዛሬ ዝግ እንደሚሆን አስታውቋል። ኔታንያሁ ተቆጥተዋል። ትራምፕ ተናደዋል። የቴህራን ነዋሪዎችም በቤሩት የተሰማውን ፍንዳታ ተከትሎ ለተቃውሞ አደባባይ ወጥተዋል። የኢራንንና የሄዝቦላን ሰንደቅ ዓላማዎች ጎን ለጎን ይዘው ታይተዋል። እስራኤል ከወደ የመን አካባቢ ተተኩሶብኛል ብላለች። ብቻም ነገሩ በአንድ ሌሊት ሳይሆን በረጅም ጊዜ ሆነ ይመስላል። ኢራን በእስራኤል ላይ ያስወነጨፈቻቸው ሚሳኤሎች ነገሩን ገለባብጠው ታድረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ለደረሰባት ጥቃት የተቻኮለ የአጸፋ እርምጃ እንዳትወስድ የሀገሪቱን ጠቅላይ ሚኒስትር ቤንያሚን ኔታንያሁን አስጠንቅቄያለሁ ቢሉም ሰሚ ግን ያገኙ አይመስልም። የአልጀዚራው ጸሐፊ ዞሶምበር ፒተር በኢራን ላይ ይህ እንደሚሆን ትራምፕ ጠንቅቀው ያውቃሉ። የትራምፕና ኔታንያሁ የስልክ ንግግርም ስለ ጥፋት እንጂ ስለ ይቅር ባይነት ሊሆን አይችልም ሲል ነገሩን ይገልጸዋል። የቢቢሲው ጆን ሳንድወርዝ ግን ነገሩን ከዚህ በተቃራኒ ያየዋል። በትራምፕና በኔታንያሁ መካከል የተፈጠረውን ልዩነት የሚያጋልጥ ነውም ይለዋል። የእስራኤላውያኑ ቁጣ የትራምፕንም ተግሳጽ የዓለም አቀፉን ማህበረሰብን አሸማጋይነት ለመስማት ጊዜ ያገኘ አይመስልም። በእርግጥ የኢራን ጥቃት ጸባጫሪነቱንም ያነሳል። ለፖለቲኮ የሚጽፈው ፈርዲናንድ ናፕ ከተኩስ አቁሙ ወዲህ ጦርነቱ ከጀመረ ጥቂት ቀናት በኋላም እስራኤልና ኢራን ፊት ለፊት መፋጠጥ ሁኔታውን ከድጡ ይሉት አይነት ነገር እንዳያደርገውም ያስፈራኛል ይላል። ባለፉት ወራት ኢራን በገልፍ ሀገራቱ ላይ በመተኮስ በአሜሪካና እስራኤል ጥቅሞች ላይ በማነጣጠር ተጽዕኖ ለመፍጠር ሞክራለች። እስራኤልም ከቴህራን ይልቅ ሄዝቦላ የተሸሸገባትን ሊባኖስን መደብደብ መርጣ ቆይታለች። እነዚህ መንገዶች ብቻ ግን ሁለቱንም የሚፈልጉትን ማስገኘት አልቻሉምና በተኩስ አቁም እረፍት አድርገው ዳግም ውረድን ውረድ ተባብለዋል። ፈርዲናንድ ይህ 3 ነገሮችን ያሳያል ባይ ነው። የመጀመሪያው በትራምፕና ኔታንያሁ መካከል ልዩነቶች አፍጥጠው መውጣታቸው ሲሆን እንደ ዶናልድ ትራምፕ ቃል ኢራን በዚህ ጊዜ በእስራኤል ጦር አውሮፕላኖች እንድትደበደብ አልፈለጉም። ይህንንም ለኔታንያሁ ነግሬዋለሁ ይላሉ። ይሁን እንጂ በስልክ ቆይታቸው እሺም እምቢም ስለማለታቸው ያልተነገረላቸው ኔታንያሁ የጥቃቱን ቁጭት ለመመለስ ቀናትን መታገስ አልቻሉም። እናም የትራምፕን ቃል ጥሰው ፈጽመዋል። ቤንያሚን ኔታንያሁን አንገቱንም ተይዞ ቢሆን ከኢራን ጋር ስምምነት ይፈርማል ሲሉ ሲዝቱ የነበሩት ትራምፕ ቃላቸው ስለመጣሱ ኔታንያሁ በቃል ሳይሆን በተግባር አሳይተዋልም ተብሏል። ሌላኛው ቀጠናው ወደ ለየለት ምስቅልቅል በዝግታም ቢሆን እየተራመደ እንደሆነ ነጋሪ ነው። ከየመን አካባቢ የተተኮሱ ሚሳኤሎችን አክሽፍ ያለው የእስራኤል መከላከያ ሚኒስቴር በየመን የተሸሸገውን የሁቲ ቡድን ላይ መተኮሱ የማይቀር ይሆናል። በቤይሩት የተሰማው ፍንዳታም እስካሁን የአየር ጥቃት ስለመሆኑ አይረጋገጥ እንጂ ሄዝቦላን ኢላማ ያደረገ ሊሆን እንደሚችል ይገመታል። እስራኤልና ሊባኖስ የተፈራረሙት ተኩስ አቁም ስምምነት የብዕሩ ቀለም በአግባቡ ሳይደርቅ ወደ ኃይል እርምጃ መግባታቸው ከዚህ በኋላም በአካባቢው የሚፈረሙ የተኩስ አቁም ስምምነቶች መተማመኛ እንዳይኖራቸው ሊያደርግ ይችላልም እየተባለ ነው። ማሳረጊያው ጉዳይ ግን ሊነጋ ሲል እንዲሉ የነገሮች ሁሉ ማጠቃለያ ሊሆን እንደሚችል ፈርዲናንድ ናፕ ይገምታል። በድርድሮች መካከል የሚፈጸሙ የአየር ጥቃቶች የድርድሩን የበላይነት ለመውሰድ ሚዛንን ለማዛባት ወይም ኃይልን ለማሳየት ሊሆኑ ይችላሉ የሚለው ናፕ እነዚህ በኢራንና በእስራኤል የሚፈጸሙ የአየር ድብደባዎችም
የድርድሩ ማሳረጊያ ሊሆኑ እንደሚችሉ ይጠቁማል። ያም ተባለ ይህ ግን የቀጣናው ግጭት በሆርሙዝ የሆነውን በባብል መንደብ እንዳይደግመው አስፈርቷል። በየመን አቅራቢያ የሚገኘው የባህር መተላለፊያ ባብል መንደብ ስጋት አርብቦበታል።